ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። አንድ ናይት ሆነኝ ቅርታ አንድ ናይት ሆነኝ ወደ ኖርዝ አሜሪካ ከገባሁ ሰላም ገብቻለሁ። እግዚአብሔር የተመሰገነ ይሁን። ዛሬ በሚገርም ሁኔታ እዚህ ላይ ስዕሉ ላይ የምታዩት በተለይ በትግራይ ላይ ለሚደረገው ድርቅ ትግራይ አሁን አይደለም የተራበችው፣ ነገር ግን ከ35 በላይ ፕሌን ውስጥ እንትን አለኝ ኢንተርኔት ፍሪ ዋይፋይ አለኝ፣ ግን ቪዲዮን ብዙ ማየት አይቻልም። አንዳንድ ያለው ግን በጣም ያን ያህል ሰማይ ላይ ስትኖር ኢቨን ደው ፕሪቪሌጅ ቢኖረኝ የኢንተርኔቱ አክሰስም ቢኖረኝ፣ ነገር ግን ከገባው በኋላ ቤት በጣም ነው የማመሰግነው። I'm kidding you not 35 የሚሆን በውስጥ ማላክ ልተውልኝ አሌክስ ስለዚህ ስለተራቡት ወገኖች ብትናገር 35 ከዛ ውስጥ አንድ ሁለት ስለዚህ አቴንሽን ሲከር ሎል ረጅም ጊዜ ነው በቲክታክ የማየው ፍሪከርሲክ የማይረባ አቴንሽን ሲከር ሙልጭ አድርጎ ምንም ጥፋት የሌለባትን ያለ ኃጢአቷ ያለ በደሏ የተራበችው ያው ሰው ባመጣው ሲሳደብ በዚህ በሙሉ አፉ ሲሳደብ ብዙ ጊዜ አንዳንዴ ምን አይነት ሰው ነው ብዬ ሳስብ ስናገር ስለሳስብ እንዲህ የሚናገር ልክ ያንን አንድን ብሔረሰብ እንዲህ ጥላቻ ከሱ ጋር አንድ ሁለት ሶስት ደግሞ አሉ። ልክ በእንዲህ አይነት ሰዎች ጊዜያችንን አለማጥፋት ነው። ሁለተኛ ግን በጣም የሚያሳዝነው ነገር ምን አለ መሰለህ፣ እንደነዚህ አይነት ሰዎች ፍርሃተ እግዚአብሔር የላቸውም። ነገር ግን ሚሊየን ታይም የእግዚአብሔርን ስም ይጠራሉ። እንዴ ፓስተር ይሆናል አንዴ ምንም ይሆናል አንዴ ምንም ይሆናል። ነገር ግን እርግጠኛ ነኝ ልጆች አሉኝ ይላሉ። ባለቤቴም የፕሮቴስታንት አማኝ ነች እየተባለ ይናገራል። የፕሮቴስታንት እምነት እኔ እስከማውቀው ድረስ ዛሬ እንዲህ ቅጡን ሲያጣ እንጂ እስከማውቀው ድረስ በእውነቱ ወንጌልን ተከትሎ የሚሄዱ ሰዎች ነበሩ። አሁን ግን እንዲህ አይነቱ ከብት የማይረባ ህዝብን የሚሳደብ ያቺ መሬት ላይ ወድቃ የምትበላው የምትጠጣው ያ ምን አደረገ? ምንድን ነው አንድን ሶሳይቲ እንዲህ አድርገህ የማውገዝ ምክንያት? ይሄ እንደዚህ አይነት ሰዎች እንደዚህ የምትሉት ልናገረው አልፈለግም። 5-6 ናችሁ የዚህን ሰውዬ ቪዲዮ የላካችሁልኝ ብልም አውቃቸዋለሁ።
ስራዬን እየሰራሁ ሰማቸዋለሁ። ፓርት ኦፍ ማይ ጆብ እንደነዚህ አይነት ሰዎችን እንትን ማለት። ነገር ግን ብሊቭ ሚ ያቀረሹኛል። የሚያቀረሱኝ ሰዎች ናቸው። sometimes there is English in expression really they don't fit me to my knowledge እንደዚህ አይነት ሰዎች አውቃለሁ እንደሚያቃጥላችሁ ያቃጥላል እንጂ አንድም ብሔረሰብ እናንተ ትግሬዎች ብሎ ብሔረሰቡ really ያቺ ረሃብ የያዛት ይዟት ምትበላ ያጣች ሴት ሽማግሌ ሕፃን አያውቁ አልነኩ አልደረሱብህ የሚሉት ነገር ነው። ከዛ ውስጥ እናንተ ለዚህ አቴንሽን ሲኩ እናንተ ሄዳችሁ ሳንቲም የምትሰጡ አበባ የምትሰጡ የማንኛውም ብሔረሰቡ ሁኑ ነግ በኔ ሊሆን ይችላል። እንዲህ አይነት ሰዎች አእምሯቸውን ኤግዛም ቢደረግ ትልቅ ነገር ነው። ስለዚህ ብዙ ጊዜን አላጠፋም፣ አዝናለሁ የተናገረው ወገኖች። ነገር ግን ከብት ነው የማይረባ ነው። ስለዚህ መተው ነው። ይህን ካልኩኝ በኋላ ዛሬ በዚህ በሶሻል ሚዲያ ላይ እነዚህ ህፃኖች ለበጎ ነገር እያደረጉት ነው። ለጥሩን ከሆነ ጥሩ በዚሁ ቀጥሉበት። ነገር ግን በዚህም አጋጣሚ አንዳንድ በጎ ሰሪያ አማካዮች ይገቡና እንትን ይላሉ። የዚህ ሁሉ ግን ምክንያቱ ወገኖቼ የዚህ ጦርነቱ ያመጣው ጥፋት ነው። ልድገሙ፣ የዚህ ሁሉ ምክንያቱ እንደ ሰባዎቹ ጊዜ ድርቅ አልመጣም። ኢትዮጵያ ራሷ የምትቋቋም ነበረች። እንደ 80ው ጊዜ በደርግ በነበረበት ጊዜ አሁን ሁሉ የመጣው በሰው ምክንያት ነው። ጦርነት መከፈት በሌለበት እከፍታለሁ ብሎ ይሄ ቦታ ይሄ የምታዩት ቦታ ምን እንደሆነ ነበረ ታውቃላችሁ? የኤርትራው መንግስትን ኮብልለው መጥተው በዩኤን ዩኤንኤችሲአር ተቀምጠው ኤርትራኖች ሪፊጂዎች የሚኖሩበት ነበር። አሁን ግን የሀገሩ ሰዎች አስገድደው አኮብልለዋቸው ከመታረድ ብለው መጥተው ዛሬ ይሁንና ብሌም የማደርገው ያንን 4 ኪሎ መንግስት ገዳይ ሳይሆን ደግሞ ይሄ ቁጭ ያለው ጊዜያዊ አስተዳደር ስፔሻሊ ይሄ ፕሬዚዳንት ነው። ይሄን እየተናገርኩኝ አንድ ቪዲዮ ደረሰኝ። ስለዚህ ስላለው ስብሰባ ተቀምጧል ይላል። ሄዶ አይወጣም፣ አይናገርም። በጣም የሚገርም ነገር እኮ ነው። በጣም የሚገርም ነገር ነው። ሄዶ ረሃብ እዛ ብቻ አይደለም አስወግደነዋል ብሎ ተናገረ። ቪዲዮ ሰማሁት ነው። እነዚህ ህፃኖች ወጣቶች ባያወጡት ስብሰባ ላይም አትቀመጥም ነበር። ምንድነው ፍርሃት? የጊዜው አስተዳዳሪ ፕሬዚዳንት ወጣችሁ የማትናገሩበት በጣም የሚያሳዝን ነው። ከላኩልኝ ከ30 ምናምን ሰዎች ውስጥ አንዳንዶቹን ስመለከት ከዛች ሀገር የተወለዱ አይደሉም። ነገር ግን ሀዘናቸው፣ ብሶታቸው
ይሄ ስለተሰማቸው ይህንን ላኩልኝ። በጣም ነው የማመሰግነው። ጥሩ ነገር ነው። ይሄ መልካም ነገር ነው። አሁንም የምለው ይሄ ሰው ያመጣሽ ድርቀት ነው። ኤንጂኦች እንዳይገቡ እያሳገደ በፓርላማ ላይ ሆኖ እኔ አሁን አይደለም የተናገርኩት፣ አሁን በየሚዲያዎቹ እያወጡት ነው። ይሄ ሰውዬ ደርግን ይመስላል ያልኩት የዛሬ 2 ዓመት 3 ዓመት ከጦርነቱ በፊት 3-4 ዓመት ከጦርነቱ በፊት ነው። ይሄ ሰውዬ ከደርግ ተምሬያለሁ ብሎ የሚያምነው ያልኩት አሁን ስለደረገብኩት አይደለም። የዛሬ 2-3 ዓመት ነው የተናገርኩት። ሌላው በጣም የማከብረው ሚዲያ አለ። ድካምም አለ አይነት ብዙን ነገር የሚያናገሩት እንደነዚህ አይነት ስለነዚህ ሰዎች ስለነዚህ ዩቲዩብ ሚዲያዎች ዩቲዩብ ፎረም ብዙ ተናግሬያለሁ። ያያን ሰውን መጽሐፉን መጀመሪያ ከገዙት አንዱ ነኝ። ነገር ግን ታይም ቱ ታይም ቲፒኤልኤፍን ለመምታት ሲል በጣም ሶፍት አይን አለው ለነዚህ ኮብልለው ለካሃጆቹ። ቲፒኤልኤፍን ለመምታት ሲል ጽፌያለሁ። የተናገረው ነገር ከእውነት የራቀ ነው። በዚህ በሚዲያም የሚናገሩት በእውነት የራቀ ነው። አይነው በጣም ሶፍት እንትን እንዳለው እና በክፉ በመጥፎ ነገር እንደሚያይ ቲፒኤልኤፍ። ነገር ግን ቲፒኤልኤፍ ተጽፏል፣ ዛሬ አውጥተዋል። ሂዱና በእነሱ ሶሻል ሚዲያ ውስጥ እዩት። ትዕግስታችን ሊሚት አለው ብለዋል። ትዕግስታችን ሊሚት አለው ብለዋል። ሌላስ ባለፈው ጊዜ ምስ ኮድ አድርገው ስለ ሞንጆሪኖ ወይዘሮ ሞንጆሪኖ ሲናገሩ ነበር። እዛ ስብሰባ ላይ ሆና ትንሽ ካሪስቲ ወጣ ብያለሁ። እዛ ስብሰባ ላይ ሆና አንዱ ጠየቃት፣ እኛ ፓርቲያችን እንዲጠነክርና እንዲሄድ ነው የሚያስፈልገን ሲል የፓርቲው ጥንካሬ እኛንም ለእኛም ይረዳል ብሎ ተናግሯል። ከሱ ኮንተስት ተነስታ ተናገረች። እነ ዩቲዩብ ፎረም ምስኮድ በማድረግ ዛሬም የተናገሩት ነገር አለ። እንዴት ኮምፔር አድርግ 4 ኪሎ ያለው ገዳይ ከደብረ ጽዮን ጋር ታገናኘዋለህ? ያንን ፎቶግራፍ አድርገን ያወጣው ሰምቼ ይሄ የማይሆን ነገር ነው። ጀስት አዘርዋይስ ባይስ ኒውትራል እንትናችሁ በጣም አስከብሯችኋል። አንዳንዶቻችን ብዙ ስለእናንተ ብዙ እንትን ብለናል። ነገር ግን በእውነቱ በዛው ናቹራል ጋዜጠኛ ኦፒኒየን ሰጪና ኦፒኒየን ሰጪን ነገር ባይስ አትሆን። በጣም ነው ያዘንኩት። ስለዚህ አሁንም እኔ የምናገረው ነገር አለ። ይሄ ድርቅ፣ ይሄ ረሃብ፣ የ4 ኪሎ ያሉት ጭካኞች እሁድ ኢማጂን አድርጉ። ባለቤቱ ዘማሪ ነች። ክርስቶስ ክርስቶስ ትላለች፣ ይዘምራሉ። እነዚህ
ፕሮስፐሪቲ ኢቫንጀሊስቶች ወደ ላይ ወደ ታች እየዘለሉ እስክታቸውንም እያደረጉ ይዘምራሉ። ነገር ግን ማቴዎስ 25 ላይ ዘላዋት ያልፏታል። የተራበን እንዲበላ፣ የታመመን እንዲጠይቅ፣ እንዲያጽናና አንድ ይላል መጽሐፍ ቅዱስ እንደሚለው አንድ ጌታ ይመጣል ይባላል ይላል መጽሐፍ ቅዱስ። መጽሐፍ ቅዱስን መናመን ከሆነ አንተ መንገዷ ጠባብ ነች የሚለው ለዚህ እኮ ህዝብ ያለ ጥፋቱ አለቃ ሆነ መሪ ሆነ። በእውነቱ እዚህ ሮይደርስ እንደጻፈው ወገኖች፣ ሮይደርስ እንደጻፈው the last 3 weeks ኢትዮጵያ ውስጥ የሚገባው መሳሪያ የጉድ ነው። የተለያዩ ፕሌኖች የጦርነት አውሮፕላኖች አሉ፣ ታንኩንም ምኑንም የሚያግበሰብሱ በቃ 30 ታንክም እንደዚሁ በቃ እንደ ካርጎ እንደ መርከብ በአየር ይብረር እንጂ እንደ መርከብ ነው። መርከብ መኪናዎችን ከቶኪዮ ወደ ሲያመጡ የሚያግሩ የሚይዘው ይታያቸው። እንደዛ ነው። ከወደብ ወደ ወደብ ማለቂያ የለውም። በቃ እንትን ሲል ይሄ ደግሞ ታንኩንም ምኑንም በብሾፍቱ እንዲህ የሚባል ቦታ በደብረ ዘይት ብሾፍቱ በቃ ማራገፍ ነው ቀንና ሌሊት። ምን አለ ይሄንን በአቅም እንኳን አገሪቷ ባይኖራት ለዓለም አሳውቁ ህዝቤ ተርቧልና ቢል believe me ለዚህ የቆሙ ኤንጂኦዎች አሉ። ሄደው እነዚህን ሰዎች እንኳን ማትረፍ ይችላሉ። ግድ የሌላቸው ገዳዮች ለሆዳቸው አድረው ደግሞ የሄዱት ቲፒኤልኤፍ ህዝባችን እየተራበ ነው፣ ትዕግስታችን ልምት አለው ባለበት ጊዜ የነ ጌታቸው ምንድነው የሚሏቸው እነዚህ ወደ ኋላ የቀሩ ወይ የሸመገሉ ፓርቲዎች ይላል የሚመራው በጌታቸው ረዳ ስሙን እንኳን ይሄ ነው ባልል በብዙ እንደሚታወቀው የአልኮል ሱስ ያለበት ሰው ነው ይባላል። ብዙ ጊዜም ታይቷል። የ78 ዓመት ጄኔራል ወጣት ነኝ ብሎ ይህንን ፓርቲ ይወቅሳል። እሱ ሁሉ ቀርቶ እዛ ከህዝባቸው ጋር ቢሆኑ ጮማ እየበሉ ነው መሀል ከተማ። እንግዳውስ ይክፋም ይልማም ያ ፓርቲ ከህዝቡ ጋር ጥሬውን እየበላ ነው። አሁን ወገኖቼ አንዳንዴ መውቀስ ጥሩ ነው። እኔ በዚህ ሰዓት የምወቅሰው ይሄ የጊዜያዊ አስተዳደር ፕሬዝዳንት ነው። ዛሬ ስብሰባ የተቀመጠው እነዚህ ህፃኖች በሶሻል ሚዲያ ስላስከረከሩት ነው። ትግራይ ዛሬ አይደለም የተራበችው፣ ቆይቷል። ባጀት ሲከለክል ለምን መሰላችሁ? እንዴት ነው ሰው የማይራበው? ነዳጅ ሲከለከል እንዴት ነው ሰው የማይራበው?
It's just common sense አይደል እንዴ? ደሞዝ ከሌለኝ እንዴት አድርጌ ነው የምንቀሳቀሰው? እንዴት አድርጌ ነው የምበላው? ልመና ይሄድ ጎረቤቱ እንደሱ ነው የላቸው። እነዚህም ግድ የማይሰጣቸው ኢስ ፕሬዚዳንት ምንድን ነው የማያወጣውና የማይናገርበት? ብዙ ሳስብ ስለሱ በጣም ኢግኖር ነው የሚያደርገው። እንደዚህ ሲሆን ይባላል ዛሬ ስብሰባ መቀመጫው ጊዜ ያበቃ ይመስላል። እንግዲህ ቲፒኤልኤፍ ትዕግስታችን እያለቀ ነው ብለዋል። እስካሁን መጠበቃቸው እንትን ነው። አሁን ተሰት ይሄ ሰውዬ ታክስን ከገረጅስ እኮ በጣም ወርቁን እየወሰደ ታክሱን እየወሰደ ከህዝቡ እየወሰደ የህዝብን ባንክ የሚዘጋ ህዝብ ሳንቲሙ ማውጣት እንዳይችል የሚያደርግ የትግራይ እናት በምን አቅሟ ምን ስለበደለች ነው? የትግራይ ልጅ ደሟ እናት ልጇን ደም ባታፈስ ኑሮ ቢያስቡበትና ቢያውቁበት ኑሮ እነዚህ አሁን ያለው ጠቅላይ ሚኒስትር እንኳን ጠቅላይ ሚኒስትር ማይሆን አይችልም ነበር። እኔ አይደለም ያልኩት፣ ነጭ ነው የጻፈልኝ። እኔ አይደለም ያልኩት። ምን ሆኖ እዛው ቡናውን የጅማ ሰው አይደለ ቡናውን በሻሻ አይደለ እየለቃቀመና እኔ አይደለም ያልኩት። ሲሪየስሊ ወይንም ኢትዮጵያዊ አይደላችሁም ብለ አስወጣቸውና ይለይና እንደሚሆኑት ይሁን። ወይም ኢትዮጵያዊ ናቸው ከተባለ እነዚህ ሰዎችን ወደ ቦታቸው ተመልሰው ስራ ምን አይነት ነገር ወደ ቦታቸው መመለስ አለባቸው። ነገሩን እያባሰ ለክ at the end እነዚህ መቼ ይፈልጋሉ? የሀገሪቷን አንድነት አይፈልጉም አይደል? ቢፈልጉ ኖሮ እንዲህ ያደረጉ የፈረሙበትን ነገር አይከዱ። ሌሎችም አሉ እነዚህ ከሃጂዎች የሚቀርለት መስሏል። ለሌሎችም አልሆነም። ይሄ አጠገቡ እዚህ ላደረሱትም አልሆኑም። እስቲ ከዚህ ያደረሱት አጠገቡ ያሉት እነማን ናቸው? ማን ናቸው? ሽመልስ የምትሉት እኮ አልነበረም፣ መልምሎ ያመጣው ነው። ሌሎችም ቦታ የሱም ቦታ እንኳን የሰጠ አባሮት ድምፁም የለም። ይሄ ለማ የሚሉት። ስለዚህ ወገኖቼ ምን ማድረግ ይቻላል? አሁንም እንጸልያለን። ሰዓቷ ደረሰች። እንጸልያለን። ነፍሱን የማረውና ያኔ በኃይለ ሥላሴ ጊዜ ነው በደርግ ጊዜ ድርቅ በነበረበት ትልቅ ድርቅ መጣ በወሎ በትግራይ ሸፍኖት ማየው ሲሆን ዓለም ያወቀውን ቢቢሲ እግዚአብሔር ይመስገን የዛን ሰውዬ መጽሐፍ አንብቤያለሁ። ሾልኮ ገብቶ ያጋለጠው በጃንሆይ ስም ጊዜ በደርግም ጊዜ ያጋለጠው ሰርሰን ነው። ነፍሱን የማረውና ዶክተር ሆኖ ነው የሞተው። ዶክተር አናርብል ዲግሪ ሰጥቶታል። ጥላሁን ገሰሰ በአማርኛ የዘፈናት ዘፈን አትረሳኝም። ዋይ ሲሉ
የረሃብን ቁስል ሲቆስሉ ነው፣ የረሃብን ለቅሶ ሲያለቅሱ አይቻቸው ዋይ 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 ሲሉ የረሃብን ጉንፋን ሲስሉ እያየሁኝ ባይኔ አይቼ ምን ላድርጋቸው አለፍኳቸው ትቼ ብሎ የዘፈነው ዘፈን ከማሰብ በስተቀር ምን ማድረግ ይቻላል? እንጮሃለን እስከቻል ድረስ። ያለ ጥፋታቸው ያለ በደላቸው እነዚህ ገዳዮች እግዚአብሔር አለ። የአብርሃም የይስሐቅ የያዕቆብ አምላክ ይጠብቃቸው። እንግዲህ ወገኖቼ መጸለይ ነው፣ መበርታት ነው። በተቻለን አቅም የቻልነውን ያህል ጣል ብናደርግላቸው፣ በዛም ዳይሬክት ፈልጉና አንዳንድ ሰዎችን የቻላችሁን ያህል ዳይሬክት ጣል አድርጉላቸው። እናንተም አቅም ያላችሁ የዩናይትድ ኔሽን ጻፉ፣ ለአንዳንድ ኤንጂኦችን እንትን አድርጉ፣ ዱፕሊኬት አድርጉ። ዓለም የወቀው እየተሰማ ነው። በአንዳንድ ሶሻል ሚዲያት የውጭ ሀገር ሰዎች እንትን እያሉት ነው። ገኖ መውጣት አለበት፣ ይወቁት። እንግዲህ ከእግዚአብሔር ጋር ሶሉሽን ይመጣል ብዬ አስባለሁ። በሉ ደህና ሁኑ ወገኖቼ። እግዚአብሔር ከእናንተ ጋር